السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا محمد وعلى آله وأصحابه وأتباعه إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا، وأعوذ بك اللهم من أن أقول فيك ما ليس لي به علم فأضل وأضل. ثم أما بعد، ይህ ክፍል 77 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራም ነው። ከዛሬ ጥያቄዎች የመጀመሪያው አሰሬ ከእህቶቿና ከጓደኞቿ ጋር ሆና ቡና የጠጡበትን ሲኒ እያየች አንቺ ጋር እንደዚህ ችግር አለ ምናምን ትላቸዋለች። አንዳንዴ ቡናውን የማፈላው እኔ ነኝ፣ አላፈላም፣ የምታደርጉት ሐራም ነው ለማለት እፈራለሁኝ። ስለማንስማማም ምን ማድረግ አለብኝ? እኔ የሷ ተባባሪ የሆንኩ ያክል ይሰማኛል፣ አላህ ዘንድ ወንጀለኛ ያስደርገኛልን የሚል ጥያቄ ነው። አላህ ተባረከ ወተዓላ በተከበረው ቃሉ ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢላላህ ብላ፣ ሰማይም ይሁን ምድር ውስጥ ካሉ ፍጥረታት ውስጥ ገይብን የሩቅን ምስጢር የሚያውቅ ማንም የለም አላህ እንጂ ብላ። ቡና ከጠጡ በኋላ ሲኒ ያገላበጡ እንዲህ ነገር ይከሰታል፣ አንተ ጋር እንዲህ ነገር አለ ወይም እንዲህ ነገር ይፈጠራል ያሉ መናገር ገይብ አውቃለሁ ማለት ነው። ይህ ደግሞ ከአላህ ጋር መፎካከር ነው። ጉሊት ያሉ መጫወቻዎች፣ ምስሎች ተፈቅዷል የሚለው ውስጥ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም አይሻ ቤት ፈረስ የሚመስልን መጫወቻ አይተው ይሄ ምንድነው ብለው ሲጠይቁ ፈረስ ነው ብለዋቸው፣ ፈረስ ደግሞ ክንፍ አለው እንዴ ብለው ሲጠይቁ ሱለይማን ሰማይ ላይ የሚበርበት ፈረስ እንደነበረው አልሰማህም እንዴ የሚል ምላሽ ተሰጥቷቸው ዝም እንዳሉ፣ ሱሐቦችም ለህፃናቶቻቸው ከጥጥ አሻንጉሊት መሰል መጫወቻን ይሰሩና ልጆቻቸውን ጾም ያለማመዱ ራበኝ ብለው ምግብ ሲጠይቋቸው መጫወቻዎችን ይሰጧቸው እንደነበረ ተዘግቧል። በመሆኑም ባለንበት ዘመንም አሻንጉሊት መሰል ነገሮችን መጠቀም ይቻላል ምስል ቢሆኑ። ነገር ግን አሻንጉሊትን ለህፃናት የመግዛቱ የማቅረቡ ዓላማ ልጆችን ለማሳደግ የሚረዳ ብልግናና ዘፈን መሰል ነገሮች የሌለበት፣ የአሻንጉሊቱ ምስልም በተሻለ ያክል ብዙ ከሰው ጋር ነፍስ ካላቸው ነገሮች ጋር የማይመሳሰል ቢደረግ መልካም። ለምሳሌ ጭንቅላቱ አካባቢ ላይ ያሉ የሰውነት አካሎች አይን፣ አፍንጫ፣ ጆሮ፣ ከንፈሮች ብዙ ጎልተው የማይታዩ ቢሆን የተሻለ ነው። ለሴት ህፃናት አሻንጉሊቶች ሲገዙ ወደፊት እናት መሆናቸው አይቀርምና ሴቶች እናትነትን የሚያስተምሩ ንጽህናን የሚማሩበት ፀጉር መስራትን የሚማሩበት አይነት ነገር ቢሆን ፊቱ በተቻለ ያክል ደብዘዝ ያለ ቢሆንና ሙሉ በሙሉ ከሰው ልጅ ጋር ባይመሳሰል መልካም ነው። እንደዚሁ ደግሞ እንደ ውሻና አሳማ ያሉ በሸሪዓ የተጠሉ እንስሳት ምስል ያለው አሻንጉሊት ባይሆን የተሻለ ነው። እንደዚሁ ደግሞ ለህፃናት ተብሎ እስከተገዛ ድረስ አዋቂዎች ባይጠቀሙት ከአዋቂዎች ጋር አብሮ ባይቆይ የተሻለ ነው። ለህፃናት ነው የተፈቀደው፣ ህፃናት ክፍል ማስቀመጥ ነው። እንደዚሁ ደግሞ የተፈቀደበት ዓላማ ሁለት ነገር ነው። አንደኛ ልጆች ወላጆቻቸውን እንዳያስቸግሩን፣ ሁለተኛ ልጆች ተርቢያ እንዲለምዱበት ነው። በመሆኑም አብሮት ዚክር ያለ አብሮት ቁርአን ያለ ምስልነቱ አላህ ከፈጠራቸው ፍጥሮች ጋር ከሰው ጋር ብዙ ማይመሳሰል ቢሆን የተሻለ ነው። እንደዚሁ ቤት ውስጥ ማስገባቱ እስከተፈቀደ ድረስ አዋቂዎች ያሉበት ክፍል ቢሆንም መላእክት መግባትን አይከለክልም የሚሉ በርካታ ፉቃሃዎች አሉ። ወላኪን በተሻለ ያክል አስፈላጊ የሆነው ቦታ ላይ ብቻ የልጆች መጫወቻ ክፍል ላይ የነሱ መቆያ ላይ ብቻ ቢሆን የተሻለ። ዘፈን እንዳይኖረው ብልግናና መጥፎ ነገር የሚያስተምሩ እንዳይሆኑ ጥንቃቄ ሊደረግበት ይገባል። ቢቻልና ቢቀር በሌላ ነገር ቢቀየር የተሻለ ይሆናል። ሌላኛው ጥያቄ ሴት ልጅ ሒጃቧን ጠብቃ ሱቅ መሸጥ ትችላለች የሚል ጥያቄ ነው። ሰርቶ የሚያስተዳድራት ሰው ከሌለ አሊያ ደግሞ ባሏ የተለያዩ ችግሮች ኖረውበት የሚረዳው ሰው ካስፈለገው
ከወንድ ጋር ሳትገናኝ ሙሉ ሒጃቧን ከማድረግ ጋር ብትሰራ ብታግስ ችግር የለም። ምሰራው ስራ ሐላል ከሆነ ዲኗን ካልጎዳ ጤናዋን ካልጎዳ ማለት ነው። ሱቅ በምትሰራበት ጊዜ ግን የመጣን ሁሉ በፊት ለፊት ሆና ልታስተናግድ ከሁሉም ጋር ልትከራከር ልትጫወት እቃ ስታቀበልና ገንዘብ ስትቀበል እጇ ግልጽ ሊሆን እጇ ሊነካካ አይገባም። በተቻለ ያክል ራሷን ሰተር ልታደርግ አጅነቢን ደንበኛን ከማናገር መታቀብ ይገባታል። ምናልባት ይሄ ስንት ነው ከተባለች መከራከር መደራደር የሌለበትን መሸጫ ዋጋውን መናገር። ሴት ልጅ አስፈላጊ ሆኖ ሐጃ ሆኖ ካልተገኘ በስተቀር አጅነቢ ወንድን ማውራት የለባትም፣ ወንድም ሴትን ማውራት የለበትም። ብዙ ጊዜ ገበያ የሚመጡ ሴቶች ሽያጭ ቦታ ላይ ያለውን ወንድ ልክ እንደ ወንድማቸው እንደ ቤተሰባቸው የሚያናግሩበት የሚቀልሉበት 2 ብርና 10 ብር ለማትረፍ ብለው ሐያቸውን የሚያጡበት ሁኔታ አለ። ይሄ ከሙስሊም ሴት አይጠበቅም። ልትገዛም ትሄድ ሁኔታዎች ያስገድደዋት ለመሸጥም ገበያ ላይ ትቆም ሒጃቧን ልትጠብቅ ሐያዋን ልትጠብቅ ከአጅነቢ ወንድ ልጅ ጋር ከመቀራረብ ከመታየት ከመጫወትና ከመቀለድ ልትጠነቀቅ ይገባታል። እነዚህ መስፈርቶች ከተሟሉ ሙሉ በሙሉ የሚያስተዳድራት ከሌላ ሊያ ደግሞ ባሏ እገዛ ካስፈለገውና ከሷ ውጪ የሚያግዘው ከሌለ ሐያና ዲኗን ሳይነካ ብታግዘው ብትሰራ ችግር የለውም። አማራጭ ካለ ግን ካልተገደደች ግን አላህ በተከበረው ቃሉ ሴቶች ቤት ይቀመጡ ብሏልና ቤት ልትቀመጥ ይገባታል። هذا والله تعالى أعلم. لزاري بزينا بقالن والسلام عليكم ورحمة الله وبركاته.